በአይሁድ ዘንድ እንደዚህ አይነት ልምምድ አለ ወይ ከየት ነው የመጣው የሚለው ነገር ትንሽ ኮንፊውዝ ስለሚያደርገኝ ነውና እዚህ ላይ ሀሳብ ብትሰጡ። የእኛም ጥያቄ እኮ ነው እሱ። ጋዲ ማን ነው እሷን ጅብሪልን ቴስት እንድታደርግ እንደዚህ አይነት መስፈርት አውጭ ያደረጋት ማን ነው? ከመቼ ወዲህ ነውስ መልአክ ይሄ መልአክ ነው ይሄ ሰይጣን ነው ተብሎ እንደ መለያ የቀረበው? ከመቼ ወዲህ ነው? ይሄ የኛ የሁልጊዜ ጥያቄ ነው ጋዲ። ምን አሁን እኔ ጥያቄን እንዴት ብዬ ልመልስልህ? የኔ ራሱ ጥያቄ ነው። ግን ማብራሪያ ሰምታችሁ ታውቃላችሁ? ላይክ ሜቢ ብዙ ጊዜ ያው ሙስሊሞችን አውርታችሁ ስለምታውቁ ማብራሪያ ሰምታችሁ ታውቃላችሁ? ለዚህ ጀስቲፊኬሽን የቀረበ ነገር ራሱ ሜቢ እሱን ስትከፍትላቸው እነሱ አያውቁትም፣ ይሄንን አያውቁትም። ብዙም ማውራት አይፈልጉም በዚህ ላይ። እኔ እስከዛሬ ብዙ ሙስሊሞችን ሐዲሱን ከፍቻ አስነብቤ ጠይቄያለሁ። ግማሾቹ ምንም ኖሃው የላቸውም፣ አያውቁትም ምን እንደሆነ ይሄ ነገር። አንዳንዶቹ ደግሞ ያው በቃ ውሸት ነው ምናምን ይላሉ። እኔ ግልጽ አድርጎ የሚመልሱ አላገኘውም። ይሄን ግን በሲራ አለ በሐዲሳት ላይ ተዘግቦ ቁጭ ያለ ነው። ደግሞ በተለያዩ መረጃ ጋድዬ የቆስጠንጢኖስ ሶሪ ክርስቲያን ሶሪ ቀጥል ወይ? አይ በቃ ቀጥል። እሺ ከቆስጠንጢኖስ ቅድም ያደረገው ውይይት አይነት ነው የምታገኘው። በቃ ሃይ ሌቭል ምን የምታገኘው ውይይት የለም። ውይይት አያደርጉም ኡስታዞቹ። አዘርዋይስ እንደዚህ ዲቤት ላይ መጮህ ነው በቃ። ማለፍ አይፈልጉም። እንትኑ የታለ እሪ ብለው ተረባብሾ ነው የሚወጡት። ቢኮዝ ምንም መልስ ስለሌላቸው ማለት ነው። ይዘው የሚመጡትም ጋዜጣ ነው። ያችን ጋዜጣ ያነባሉ። ካነበቡት ውጭ የትም ቦታ መሄድ አይችሉም። ምንም ብጠይቃቸው ምንም የሚመልሱት ነገር የለም። እና ይሄ ነው ተግዳሮት የሆነብን። ጠንካራ ውይይቶች ያስፈልጋል የምንለው ለዛ ነው። ዲቤቶች አሁን እንደዚህ ደረግ አሪፍ መልሶች እንሰማለን በመልስ ደረጃ። ሌላ ደግሞ በጣም ሰርፕራይዝ ያደረገኝ ነገር ኦፍኮርስ በጣም የሚያስደነግጡ ሰርፕራይዝ የሚያደርጉ ብዙ ነገሮች አሉ እስልምናው ላይ እውነት ለማውራት በጣም የሚያስደነግጡ። ግን አሁን ሰይጣን ልጆችን ይወልዳል የተባለበት እንትን ዮሐዴ ዛን ቀን ከፍቶ ማስረጃ ሲያሳይ ላይክ አላህ መጀመሪያ በቀኝ በኩል የወንድ አፍረት ስጋ ፈጠረለት፣ ከዛ በግራ በኩል ደግሞ የሴት አፍረት ስጋ ለሰይጣን ማለት ነው። ከዛ በኋላ ላይክ በዛ መልኩ ነው የሚዋለደውና ምንድነው 5 እንቁላል ይጥላል ኦር ሰምቲንግ። እሱን ነገር ራሱ ለማማ ከፍታችሁ ብታሳዩ በጣም እኔ ዛን ቀን በጣም በቃ ገርሞኝ እንደው አምላክ ልጅ የለውም እየተባለ አንድ በኩል ልጅ ሊኖር አይችልም አላህ እየተባለ ይሰከሳል፣ ሰይጣን ግን ልጆች ይኖሩታል እንቁላል ይጥላል ምናምን ነገርና እኔ ይቅርታ እና እንዴ ምን አይነት ደብል ስታንዳርድ ይሁን ምን ይሁን ራሱ አይታወቅምና ማወራው ነገር ውሸት እንዳይመስላችሁ አንዳንድ ሰዎች ሜቢ የኔና ዮሐዴን የዛን ቀን ላይፍ ሴሽን ያላዩ ሰዎች ኦር ይሄን ነገር የማያውቁ ሰዎች ማማይ ኦር አንዳችሁ ከፍታችሁ ማሳየት ከቻላችሁ ብታሳዩ መልካም ነው፣ ሰውም እንዲሰማው ማለት ነው። አንድ እግሩ ላይ ሌላ ብልት የሴት አንዱ ላይ የወንድ የሚል አለ። አዎ ዮሐዴ እሱም ቢሆንስ የቱ ጋ ነው አይወልድም የሚለው? አልወለደም ነው የሚለው። ይቅርታ አታሳልፈኝ። አትቅጠፉ፣ ቁርአን ላይ አትቅጠፉ። ይቅርታ ማማይ ግን ቀደም የገባው ልጅ ባይዘው በጣም አድናቂሽ ነበር። ብቻ ብሩኬ ማስረጃውን እስኪያወጣ ልሰግድ ልሄድ ነው ሲለኝ አደራ ተረከዝ እንዳታይ አልኩት። ታዲያ መጨረሻ ላይ ልሰግድ ልሄድ ነው ሶላት ልሰግድ ሲለኝ አደራ። አይ በተረከዝ መወስወስ ከባድ ነው። እግዚአብሔር ይጠብቀን ከእንደዚህ አይነቱ ብሏል ብሩኬ። እስቲ ማስረጃ እንቀጥልሽ። እንደዚህ ዳሌ ሽንጥ ትላለህ አለ እኮ ኡስታዝ። እሳቸው በተረከዝ ነው ግራ የገባቸው። ከባድ ነው። በዛ ጊዜ ደግሞ ላይ ጫማ ምናምን ነገር ነበረ እንዴ? ሰላሳ ሰው ጉልበት ያላቸው ናቸው። አይ በዛ ጊዜ በረሃ ላይ ነው የሚሄዱት አይደል? እግራቸው ምን ያህል እርግጠኛ ነኝ አሁን እንዳሁኑ ጫማ ምናምን ላይኖር ይችላል። ተረከዝ ራሱ እንዴት እንደሚያሻፍድሽ እንተው። ለማንኛውም ዲቴል አንግባ። ብሩክ ይቀጥል። እሺ ይሄ አሁን ሙጃሂድ ነው። ሙጃሂድ ማለት ማን ነው? የመሐመድ ያጎት ልጅ የነበረ ያው ነፃ የወጣ ባሪያ ነው፣ እንደ ሰሃባ ነው። እሱ ምን ይላል ተመልከቱት። ሰይጣን አለ ሙጃሂድ እንደዚህ አለ፣ ሰይጣን
ኦኬ ታለ ኦኬ ሰይጣን ኢንሰርትድ ሂስ ኢንቱ ሂስ ኦውን ምናምን ማለት ነው። ሁለቱም ብልት ተብሎ ስለተጠቀሰ የሁለቱም አለው ነው። ሁለቱንም እንደዚህ ብሎ ጠቀሰ እና ራሱን በራሱ ውስጥ ይከታል ነው። ኤንድ ሌይድ 5 ኤግስ ይላል። ከዛ ደግሞ ምን ይላል? 5 እንቁላል ይጥላል። ራሱን በራሱ እያደረገ ማለት ነው። ኦኬ ዚስ ኢዝ ዘ ኦሪጂን ኦፍ ሂዝ ኦፍስፕሪንግ። ይሄ የሱ ዘሮቹ መገኛው እንደሆነ ይናገራል። ባይ ዘ ዌይ የኢክሪማ ደግሞ ምንድን ነው የሚለው? ጭራውን እንትን ውስጥ እየከተተ ነው ደግሞ ይላል መቀመጫ ውስጥ። እኔ እኮ በጣም እኮ ኦኬ ተመልከቱት። ቃታዳ ይሄ ደግሞ ሰሃባ ነው። ይሄም ቃታዳ ምን አለ? ዘ ፕሮክሬት ጀስት አስ ዘ ችልድረን ኦፍ አዳም ፕሮክሬት ኢት ዋዝ ሴድ ሂ ኢንሰርትስ ሂስ ቴል። ማን? ሰይጣን ማለት ነው። ሂ ኢንሰርትስ ሂስ ቴል ኢንቱ ሂስ ኤነስ ኤንድ ሌይስ አን ኤግ ብሎ ደግሞ ያው በተለያየ ነገር አስቀምጠውታል ማለት ነው። ኤኒዌይስ ቀኝ እግሩና ግራ እግሩ ላይ ግን ያው እንትን እንዳለው ተቀምጧል ነው ባጭሩ። ማስረጃውን ለፈለጋችሁ ሱራ አልካፍ ቁጥር 50 ላይ ታገኙታላችሁ። 18ኛው ሱራ ቁጥር 50 ላይ እዛ ነው የሚገኘው። ብሩክ ገበያ መሀል ነው የሚጥለው የሚባልም ነገር አለ አይደል? እንቁላሉ እንቁላሉ ገበያ መሀል ማርኬት ያ በዚህ ኑሮ ውድነት አስበዋል። ገበያ መሀል እሱን ያስወደደብን ለካስ የሆነ ጋዲ የሆነ ትልልቅ እንቁላል መጥቷል። እንደውም እያያችሁ እየመረመራችሁ ምናምን እየተባለ ነበር፣ የእባብ ምናምን እየተባለ እና ልትጠነቀቁ ይገባል። አረ ይህን አሁን ሊፈሰክ ሲል ደግሞ ልዘጉት ነው። አረ ተው። አሁን ጾሙን ዳቦ ሳይበላ አሳለፈ። አሁን ደግሞ ይፈሰካል ብሎ ሲጠብቅ ቅድም በግ ተባለ፣ አሁን ደግሞ እንቁላል ተባለ። አሳዝነኝ። አረ ራሴ ከአሁን በኋላ ማርባት ነው የምጀምረው። እኔ ራሱ ዶሮ እርባታ ጀምራለሁ። ከውጭ ምንም አልጠቀምም። አባ ግድ ነው። በነገራችን ላይ ጂኒ ከሂውማን ቢንግ ጋር ራሱ ግንኙነት ያደርጋል። ጋዴን ታውቃለህ? ከሰው ልጆች ጋር የሆነ ቪዲዮ የሆነ ጊዜ አይቼ እግዚአብሔርን እንደዛ የሚል ነገር ከሰው ጋር ያደርጋል። እንዲ ደግሞ ኡስታዝ ነው የሚያወራው እና ይሄ ነገር ግራ አጋባኝ። ቪዲዮ ራሱ የምር ነው። ኤግዛክትሊ ያደርጋል። እንደውም አሁን ያሉት ሙስሊሞች ጠቅላላ የአጋንንት ልጅ ላለመሆናቸው ምንም ኤቪደንስ የላቸውም። ምክንያቱም ቢስሚላ ብለህ በአላህ ስም ብለህ ግንኙነት ስታደርግ ካላልክ አብሮ ከአንተ ላይ ብልት ላይ ተጠምጥሞ ያደርጋል። ማድረግ ብቻ ሳይሆን ኢጃኩሌት ያደርጋል ብሎ የተጻፈ ግልጽ ማስረጃዎች ስላሉ ማለት ነው። በግልጽ ቃል በቃል ምን ስታደርግ ቢስሚላ ብለህ የምታደርገው እንዴ? አልገባኝም። ስትጀምር ኧረ ተው በዚህ አስተምሮ ጋዲ ከሚስት ጋር ኧረ ተው ጌታን ይኸውልህ እንትን የሚለው ሰለሞን አሁን ሳያል ቡሃሪ ላይ ማለት ነው። እንደውም ሀዲስ ከሀዲስ አይጋጭም ብለው የሚያስቀምጡትን ሀሳብ አፈር ከድጅ የሚያበላ ሀሳብ አለ። ሱሌይማን ምን አረገ? ዛሬ ከ100 ሚስቶች ጋር ተኛለሁ አለ። ቢስሚላ ሳይል ጀመረ። ግማሽ ሰው ወለደ ይላል። ከዛ ግማሽ ሰው ከወለደ በኋላ ለምንድን ነው? ቢስሚላ ስላላለ ሲጀምር ማለት ነው። ስለዚህ የመሐመድ አባት ጣዖት ነው ብን የሚመልከው አብደላ። ስለዚህ ቢስሚላ ብሎ አይጀምርም። ስለዚህ መሐመድ የምን ልጅ ነው ማለት ነው? የጂኒ ልጅ ነው ማለት ነው። በዚህ አስተምሮ በራሳቸው አስተምሮ አፈርደቼ በሱ እንዳለ እንቁላሎቹ ስም እንዳላቸው ታውቃላቸው። አይ እኔ ማለት የፈለኩት እንቁላሎቹ ስም አላቸው። 5ቱም ባይዘው የሚጥላቸው ቁርጥቢ እንደተናገረው ከሆነ ማለት ነው። ቅድም ጋዲ እንትን ገበያ ውስጥ ምናምን ሲል የነበረው ማለት እሱኛው የሆነ ዛላምቡር ነው የሚባለውና ገበያ ውስጥ ምናምን የሆነ ጠብ ምናምን እንዲፈጠር የሚያደርገው ማለት ነው ከእንቁላሎቹ መካከል።
እና ሚስዋት የሚባል አለ፣ ዳሲ የሚባል አለ። ዳሲ የሚባለው ቤት ውስጥ የሚያሳስተው ነው፣ ባልና ሚስት እንዲጣሉ ነው የሚያደርገው። ሚስዋት ደግሞ የሚባለው ሰዎችን ውሸታ የሚያደርጋቸው ምናምን ማለት ነው። እና ስም አላቸው እንቁላሎቹ ወይዘው ለእነሱ ቤስት ዶክትሪናቸው ነው ወይዘው አልጋንጥፉ ያለው ለዳስ ነው ማለት ነው። መሐመድ ቤት ውስጥ አልጋንጥፉለት ያለው ዳሲን ቤት ውስጥ ባልና ሚስት የሚያጣላቸው ዳሲ ነው። አንድ ለሰይጣን ያለው አንድ ለእንግዳ አንድ ለጂኒ አልጋንጥፉለት በክብር አለው። በነገራችን ላይ አጋንንት እነሱ ጋር ወንድማቸውም ጭምር ነው ምናምን ነገር ግን ተፍሲሩን ቡራ ከቻልክ ከፈተው በጌታ ያላችሁት ግን እንደው ጾም ስለሆነ ምናምን ነገር ነው እንጂ በጣም ከባድ ነው። ባርከ ካልገባ አጅሬው እንዲህ ኧረ ወላዲተ አምላክ የሚያስገርማችሁ ነገር ማለት ነው ጋዲ የሆነ ነገር ለምሳሌ ከእንስሳ ጋር ይቻላል፣ ከሊጥ ጋር ይቻላል፣ ከሀባብ ጋር ይቻላል ምናምን የሚለውን ነገር ይስማሙበት እና የቱ ጋር እንደሚጨቃጨቁ ታውቃለህ? ሊቃውንቶቹ ይሄንን ከፈጸሙ በኋላ ውዱ ሳያደርጉ ሶላት ቢሰግዱ ችግር አለው ችግር የለውም የሚለው ላይ ነው የሚፈታፈቱት ዑለማዎቹ ማለት ነው። ኖርማል ነው። የምር ይገርመኛል ማለት ነው። አይ ሊቃውንቶቹ ውስጥ ያስቀሽኝ ነው። የማይስማሙበት ቦታ የቱ ጋር ነው? ከፈጸሙት በኋላ ሶላት መስገድ ይችላሉ ወይ ሳይታጠቡ የሚለው ጋር ነው የማይስማሙት። ሌላው ላይ ይስማማል። የበጓስ ማማዬ መታጠብ ሳይሆን የበጓ ከበግ ጋር እንግዲህ ሰው ባደረገ የተወለደችው በግ ሰው ብትሆንስ ለኢድ ትታረዳለች አትታረድም ነው ጭቅጭቁ። ማድረግ አለማድረጉ ጣጣ የለው። እሱ ታርዶ ይበላል ወይስ አይበላም በጉ? እና በጣም ነው የሚያሳፍሩት። ጌታዊ ድረስ ቡራ እየቀጥለ ጋዲ እስኪ ማንበብ ልመድ አንዳንዴ ራሱ ነገር ባይን ይገባል ይባላል። ሴጣን ሲትስ ኦን ኤ ማንስ ፒነስ። እሺ ያው ሴጣን የወንድ ብልት ላይ ይቀመጣል ነው። ኤንድ ኢፍ ሂ ዳዝ ናት ሴይ እሺ ኢን ዘ ኔም ኦፍ አላህ በአላህ ስም ካላለ he has intercourse with his wife and ejaculates into your vagina as a man ejaculates። አሁን እያሳየን ያለው ምንድነው? ሰው አንድ ወንድ እንግዲህ ማስረጃውን ብሩኬ ከላይ የሚያሳያቸዋል ከምን ላይ ያነበበ እንደሆነ አንድ ወንድ ከሴት ጋር ግብረ ስጋ ግንኙነት ሲፈጽም በአላህ ስም ብሎ ኦር ቢስሚላሂ ብሎ ካልጀመረ ሴጣን ወንዶች ላይ ማለት ነው ብልቱ ላይ ይቀመጥና አብሮ ሴክሹዋል ኢንተርኮርስ ያደርጋል። ማድረግ ብቻ አይደለም እንግዲህ ለሰው የዘር ፈሳሽ ነው የሚባለው፣ ለሴጣን ምን እንደሚባል አላውቅም። ኤኒዌይስ በቃ ይገባቸዋል። እስከ ጫፍ ድረስ አልሄድም። እቺንም ጨምረላቸው። እሺ it was narrated that a man said to Ibn Abbas እሺ ተጽፏል ነው አንድ ሰው ለኢብን አባስ እንዲህ ብሎ ይነግረዋል ነው my wife woke up and there was a flame of fire in her vagina። እንግዲህ ሴት ሚስቴ ከእንቅልፏ ተነሳና እንግዲህ የሴት ብልቷ ውስጥ የሆነ ላይ እሳት ነገር ተገኘ ነው የሚለው። he said አይደል a flame of fire he said that is from the intercourse of the jinn። እንግዲህ እንት ምን አይነት ነገር ነው? ወላዲተ አምላክ ድረስ ሴት ላይክ ሚስትየው ከእንቅልፏ ተነሳችና እንግዲህ ላይክ ምንድነው ያው የሴቶች ብቻ ታውቁታላችሁ ብቻ እንግዲህ እሳት ተገኘ ነውና ከምንድነው ምንጩ ተባለ? ከሰይጣን ጋር ከጂን ጋር ባደረገችው የግብረ ስጋ ግንኙነት ነው የሚባለውና አሁን እኔ በዚህ ልስቅም አልኩና ጌታን በጣም አሳዘነኝ። ወላዲተ አምላክ እሳት አደጋ ይጠራያሉ ነው ኮሜንት ላይ ይህንን እያነበብክ ማለት ነው ጋዲ እያነበብክ አኬ ጆይን ቢል የት ነው ልጁን እየተወስደውት ነው የሚለው። ኧረ ጌታሁ ግን ሰው አያውቀውም አይደል? ይመስለኛል አልማማይ ብዙዎቹ አያውቁትም አይደል ትምህርታቸውን። አሁን እኮ በጣም አንድ እንትን የሚሉት እኮ እየታደጉ ያሉት በቃ ይሄን አንቀበለውም ግን ሊቃውንቶቻቸው የተስማሙበት ኢቭን በነገራችን ላይ ዶክተር ዛኪር ናይክ እንቀበለዋለን እያለ የሚያብራራቸው ነገሮች ናቸው። የኢትዮጵያ ሙስሊሞች ናቸው ባይዘው አሁን በዚህ በንጽጽሩ ላይ ያሉት ናቸው። ክርስትናን በቃ ዲፌንድ ለማድረግ ስለሆነ አንቀበለውም በሚል እየሸሹት ያሉት እንጂ ትክክለኛ ኡስታዞች መስጂድ ውስጥ እንደዚህ ይኸው አይታችኋላ። ቅድመ ያስደመጣችሁት እንትን ግንኙነት ኢባዳ ነው ብሎ ሲያስተምር ማለት ነው።
ኦኬ ያንን ሲያስተምር አሁን እንደዚህ አይነት ኡስታዞች ኖርማል ይቀበሉታል። በቃ በራሳቸው ለኡማው ሲያስተምሩ እንደዚህ ኖርማል ቀለል አድርገው እዚህኛው ጋር ንጽጽሩ ጋር ሲመጣ ግን ከሌላው ቤተ እምነት አስተምሮ ጋር ሲነጻጸርባቸው ውድቅ ስለሚያደርግባቸው በቃ እንትን ነው ይክዱታል። ካያችኋቸው አሁን ቅድም ስጠይቅ ነበረ ጋዲ ምንድነው የከዲጃ ቀሚሷ ስራ አስገብታ ነብዩን ምናምን ያልከው እሱ ላይ አላየንም። እዚህ ላይ መልስ ሪያክት ሲያደርጉበት አላየንም እስካሁን ድረስ ማለት ነው። የትኛውም ሙስሊም መልስ ሲሰጥበት አላየንም። ይልቁንም መሐመድ ተጨመቀ ምናምን በሚለው ላይ እሱ ላይ ትንሽ ሪያክት አድርገው አይቻልም። መልስ ባይባልም እንመልስ ብለው ያው የሰሩት ቪዲዮ አለ። በዚህ በከዲጃ ላይ ግን የለም ሲጀምር። ጋዲ ምን እንዳለ ታውቃለህ? ትልቁ ተግዳሮት ትልቁ ለመመኑ እንዳያውቅ ያደረገው ነገር ቁርአን አለ። ቁርአን 1967 እንግዲህ በእነ ሀጅ መሐመድ ሳኒ ተተርጉሞላቸዋል። አይ ቲንክ 57 ዓመተ ምህረት በኢትዮጵያ አቆጣጠር ማለትና ተተርጉሟል። ወደ አማርኛ ትራንስሌት ተደርጓል። ከዛ በተረፈ ግን ሐዲሳቶች ከቁርአን ቀጥሎ ቁርአን ራሱ የሚፈታው በተፍሲር ነው። ሰው አንድ ሙእሚን ቁርአንን በራሱ መረዳት አይችልም። በቀደም ሰለፎች መንገድ ነው የሚረዳው። ሁቺዝ በአንደምታዎች በሐዲሶች በነሱ በተረዱት መንገድ ነው፣ በሰሃባዎች መንገድ ነው የሚረዳው። እነዛ የሚረዳበት የመሐመድን ሱና ተከተል ተብሎ በሚገባው ቋንቋ አልቀረበለት። መጽሐፎቹ ኪታቦቹ ሁላ የሉም እንጂ ማለት ትችላለህ። ትልቁ ተግዳሮት የሆነ ኡስታዞቹ ፎከስ የሚያደርጉት ምንድነው? ሆነ ኢየሱስ እንደዚህ ነውነ፣ ኢየሱስ እንደዚህ ነውነ፣ ኢየሱስ እንደዚህ ነው የሚል 1000 መጽሐፍ እየተረጎሙ ይጽፋሉ። ክርስትናን የሚያዝም ብሎ የሚያጠቃ መጽሐፍ ይጽፋሉ። አንድ መጽሐፍ እኔ በደንብ አድርጌ ዞሬ አይቻለሁ። የእስልምና መጽሐፍት መደብሮችን አፈላልጌያለሁ። በደንብ አይቻለሁ። አለ የሚለኝ ይምጣ። ቡልጉል መርያም የተወሰኑ ትርጉሞች አሉ። ቡልጋል መርያም የሚባል ቀለል ቀለል ያሉና ራዱ ሳሊህ አለ። ከሳሂህ ቡኻሪ የሆነ እየተመረጠ አንድ መጽሐፍ ምናምን አለ። አይተረጎሙም፣ መጽሐፎች አይተረጉሙላቸውም። ተፍሲራት አሁን በቀደም ሀጅ መሐመድ ዘይኔ በተወሰነ መልኩ ተርጉመውት የተወሰኑ ኮፒ ለኡስታዞች ብቻ ገበያ ላይ ሁላ በማይገኝበት ደረጃ ላይ እስከ 5000 ብር ነው ፈልገን በሰው የገዛ ነው አፈላልገን ማለት ነው። ውጪ መጽሐፎቹን ተተርጉሞ ልጆቹ በሚገባቸው ቋንቋ በአማርኛ አልተሰራጩም፣ አላስተማሯቸውም። ያንን ደግሞ እንዲማሩም አይፈለግም። አንድ ሰው አይቀመጥም ይሄንን ሁሉ ጉድ በአማርኛ ብያየው አንድ ሰው እስልምና ውስጥ አያድርላቸውም። ስለዚህ ቀድሞ ምን ያደርጉታል? ሰዎቹ ቢዚ ያደርጓቸዋል ክርስትና ላይ። ኢየሱስ እንደዚህ ነው፣ ኢየሱስ እንደዚህ ነው የሚል መጽሐፍ ከመጽሐፍ ይልቅ ተፍሲር መጽሐፍ አይቀድምበትም። ይህ እንደዚህ መተርጎም የለባቸውም። በርካታ መጽሐፎች አሉ፣ እነሱ መተርጎም አለባቸው፣ አይተረጉሙላቸውም። ያ ነው ትልቁ ተግዳሮት እንዳያውቁ ያደረጋቸው። ቡራ የከፈትከው ነገር አለ? አይ የለም፣ አይታችሁታል ሁሉንም። ያው ቅድም ከተነሳው ሀሳብ ጋር ተያይዞ ያለውን ነው። አሁን ይሄ ሰው ማን ነው? አልሐሰን ይባላል። ባይዘው አልሐሰን ማን ነው? የአሊ ልጅ ነው። ኦልሞስት በቃ የመሐመድ የልጅ ልጁ ነው። መሐመድ ህፃን እያለ አልሐሰን ህፃን እያለ መሐመድ ያው ምላሱን ይጠባው ነበር ምናምን የሚሉ ሐዲሶች አሉና ምላሱን ተጠብቶ አድጎ አልሐሰን ምንድን ነው የሚለው ስንል መጽሐፍቶቻቸው ላይ ለምሳሌ ምን ይላል? ኦን ዘ አውቶሪቲ ኦፍ ሙጃሂድ ቀደም ወንድና የወንድና የሴት ቀኝና ግራ ታፋው ላይ አለ ሲል የነበረው ማለት ነው። ሙጃሂድ ምን ይላል? ኦን ዘ አውቶሪቲ ኦፍ አልሐሰን ይላል። ይሄ አልሐሰን እንግዲህ ከሰሃባን በላይ ነው፣ የመሐመድ ዘር ያለበት ሰው ነው። ምን ይላል? ሂ ሶ ኖ ሃርም ኢን ማስተርቤሽን ይላል። ተመልከቱ፣ ቀጥታ መሐመድ ዘመን ላይ የሚያርፍ ማስረጃ ነው ያለን። ባይዘው ኢብን ቀይም ተውት እኮ በሰባተኛው ምናምን ክፍለ ዘመን የነበረ ሰው ነው። ሰባተኛው ስል ያው 14ኛው ክፍለ ዘመን ማለት ነው። ሰባተኛው ከሂጅራ ሲቆጠር ነው። እና በዘመኑ የነበሩ ራሱ ምንድነው የሚሉት? ለምሳሌ እና አልሐሰን የመሳሰሉ ሰዎች he saw no harm in masturbation and እሱ ብቻ አይደለም on the authority of Amr ibn Dinar that I see no harm in masturbation ያለ ዝም ብዬ እዚህ ሰርቹ ላይ ማስተርቤሽን ብዬ ብጽፍ በቃ እንዳለ መጽሐፉ እሱ ነው። ይሄው አይታችሁታል። የሚመጣው ይኸውላ ማስተርቤሽን የሚል ነው። እና ያው መጽሐፉ በቢጫ የታተመ ነው የሚመስለው መጽሐፉ ራሱ። ኧረ ተው
እሺ ያው ባይዘው ለቧልትም አልመቻለን። አሁን እኮ ችግሩ ምንድነው? በጣም ነገርዩ ይለጠጣል። ታውቃለህ? በጣም ነው የሚለጠጠው። ለቧልትም አልመቻለን። ሰሃባዎቹ ጦር ሜዳ ያደርጉት ነበር ይላል። ኦን ዘ አውቶሪቲ ኦፍ ሂዝ ፋዘር ተመልከቱ። ዘይዱ ዛት ዘይ ዩዝድ ቱ ዱ ኢት ኢን ዘ ባትልስ። በጦር ሜዳ ላይ ኮምፓኒዮኖቹ ይሄንን ያደርጉ ነበረ። ሚኒንግ ምንድን ነው የሚያደርጉት? ማስተርቤሽን ዩሲ እስልምና ሃይማኖት ነው፣ እስልምና የጸዳ ነው ይላሉ። ይህን የማያውቅ ማህበረሰብ ሲነዱት ማለት ነው። እና ቅድም ሳትሰማ እዚህ ጋር ራሱ አንዴ የመሐመድ ብልት የተቀደሰ ያለ ሴፍ ነው ይላል አንዴ። ለዛ ይመስለኛል አይ ቲንክ እዛ ላይም ሌላ ሐዲስ ላይም ደግሞ ምን ይላል? የመሐመድ ብልት ኢቭን የተቀደሰ ነው ደግሞም እሱም የአላም ሴፍ ነው ይላል። እና ሁሉንም ማስተር ፔንሽን ሁሉ እንትን ነው የተፈቀደ ብቻ ሳይሆን ሴፍ ነው ብሎ አስቀምጧል እንደው እና ሐዲሳቸውን ያስቀመጠው ባይዘው ከዛ እንግዲህ ማስተርቤሽኑ ራሱ ለየት ይልብናል ከዚህ ራሱ ማለት ነው። እና ይሄን እንዴት ነው የሚያደርጉት? ለዛ ነው ወሲብ አምልኮ የሆነው ስላል ባዳን ያሉት ከዛ የተነሳ ይሆናል። ጌታዊ ድረስ ዘንድሮ ጾማችንን እንግዲህ ተበልተናል። ጋዲ ምን ትላለህ? ከስራ ህማማት ቀጣይ ሳምንት ነውና ስግደቱን በዛ እናደርገዋለን። ጌታ በረዳን መጠን ያው ለጆሮአችን አይ እንትን ነው ግን ባይዘው የሰው እንደዚህ አይነት ነገር እየሰማ ጌታ በሚያውቀው ያው ወንድሞችም ያው ታችም ሰው ሙስሊሞች ያው ለመበሻሸቅ ምናምን አለ መቼስ ይገባቸዋል። አፍተር ኦል ምንድነው እንደዚህ አይነት ነገር አሁን ከቅድም ጀምሮ ወንድሞች እህቶችም የሚያስከፍተው የሚያሳዩትን ነገር እንደዚህ አይነት ነገር እያየ ሰው ይሄ ከአምላክ የመጣ ነገር ነው ብሎ ማሰብ እንደው እግዚአብሔር በሚያውቀው መሸወድ ነው። በቃ መሸወድ ነው። አይን ያላቸው አያዩም፣ ምንድነው ጆሮ አላቸው አይሰሙም፣ አያስተውሉም የሚለው የሆነ አንድ የመጽሐፍ ቅዱስ ክፍል አለና በቃ እሱ ትንቢት የተፈጸመበት ሰው ይመስለኛል። እንዴ ሰው ጥያቄ ሊጠይቅ ይገባል፣ ጥያቄ ሊፈጥርበትም ይገባል። እንደዚህ አይነት ነገር ተጽፎ እያየ ከአምላክ የተላከ ሰው ነው እንደዚህ የሚያደርገው እንደዚህ የሚያዘው እየተባለ ሰው እንዴት ዲሰርቭ አያደርገው? ሰው እንዴት ጥያቄ አይጠይቅ? እና የምር እንደው ላይክ ይሄ ምንድነው እዮባ የሆነ የሚለው አባባል አለ። የአልሸባቦች አካሄድ የሚባል ነገር አለ። የአጥፍቶ ጠፊዎች አካሄድ ላይክ እስልምናው ላይ በጣም ብዙ ችግር አለ፣ መንቃት አለባችሁ እንዲህ ነው ሲባል ክርስትናው ላይ ሄዶ ችግር የመፈለግ ነገር እንደዛ ባይዘው አይደለም አካሄድ። ኦኬ ሰው ያለበት ነገር ልክ እንዳልሆነ ከገባው ምን ካለው ከዛ ሌላውን ደግሞ ቀስ በቀስ ነው የሚመረምረው እንጂ እኔ ጋር ስተት አለ ከዛ ክርስትናው ጋር ደግሞ ድንገት ስተት ካገኘ ኦኬ እኛ ጋርም እነሱ ጋርም ስተት ስላለ ኖርማል ነው ብሎ ባለበት መቀጠል ፌር አይደለም። እና በተለይ እኔ ደግሞ ሙስሊም ሴቶች እንደው እሺ ወንዱስ እሺ ከተስፋ አንፃር ብዙ ተስፋ አለው። ተስፋ የሚለው ቃል ራሱ ከባድ ነው። መጽሐፍ ቅዱስ ላይ ተስፋ ሲባል በመንግስት ሰማያት የሚጠብቀው ክርስቲያኖችን የሚጠብቅ ተስፋ አለና ግን ሴቶች እንደው አላቅም እንደዚህ አይነት ነገር እየሰሙ እያዳመጡ ምን እያሉ እስልምና ላይ እንዴት እንደሚቀጥሉ አላቅም። ችግር የለውም እንዲሉን ችግር የለውም እንዲያጋጥም እያሉ እንዴት እንደሚቀጥሉ እግዚአብሔር ይወቀው። እውነት እግዚአብሔር ይወቀው። እንደዚህ አይነት አምላክ ፍትሃዊ አምላክ ነው ብላችሁ ማመናችሁ ራሱ እኔ አላቅም። ብቻ ማስተዋል ይስጣቸው እግዚአብሔር በሚያውቀውና ብቻ በርቱ እናንተ ጭሶች ምናምን ነገር ያስፈልጋል። በደንብ ጠንክሮ ምናምን መስራት ያስፈልጋልና እነዚህ እንትኖችንም ደግሞ እየተረጎማችሁ ምናምን ነገር አለ አይደል ዴቫ ምናምን ማማይ አጫጭር ኖቶችን ምናምን ነገር እያደረጋችሁ በፒዲኤፍ እንትን ማለት ብትጀምሩም አሪፍ ነው። እየተረጎማችሁ ያስፈልጋል። ባይዘው እኮ ያው እፎይ በጣም ብዙ ሰርቷል እኮ ባይዘው ያዘጋጃቸው በጣም ብዙ እንትኖች አሉ በእፎይ በኩል። ሌሎች ወንድሞችም ያው ከሰራችሁ ነው እንጂ እፎይ በሴቶች ዙሪያ መልስ ሰጥቷል። በነቢያት በኩል ለሚነሱ ጥያቄዎች በንጽጽር መልኩ ያዘጋጃቸው አሉ። መሐመድ እውነተኛ ነብይ ነውን በሚል ያዘጋጀዋል። በጣም ብዙ ነገሮች አዘጋጅቷል እፎይ በራሱ። ሌሎች ወንድሞች ሳሂም እያዘጋጀ ያለው አለ እና ያው በፒዲኤፍ ብዙ አለ። እስቲ ማማይ ሼር አድርጊልኝ ከቻልሽ። እኔ አላውቅም ነበር እፎይ ማዘጋጀቱን ራሱ። እሺ አውርቼው እልክልሃለሁ። እሺ ቀጥሉ። በቃ እናንተ ሰዎች እስቲ ደግሞ ደረስ መለስ እንበል። የሆነ ስራ ላለችብኝ ወይ በኋላ ላይ እመለሳለሁ ካላችሁ ምናምን ነገር ቆይ ላሳየህ። አሁን ተስፋ ላልከው የሙስሊሞች ተስፋ በጀነት ምን እንደሆነ ላሳየህ።
አሁን ልክ ሲገቡ ፕሪኦኮፔሽን ማለት በስራ መጠመድ ነው አደለ? ምንድን ነው? ጸሎት ነው? ምስጋና ነው? ምንድን ነው? ሙስሊሞች ጀነት ሲገቡ በስራ የሚያጠምዳቸው ነገር ሲባል ምን ይላሉ? ጠቅላላ ሰሃባዎቹ የሚስማሙበት እነ ኢብን አባስ፣ እነ አልሐሰን፣ ይሄ የቀደሙ ሰውዬ ማለት ነው፣ እነ ኢክሪማ፣ ሁሉም ማለት ነው። ምንድነው? እነ ቃታዳ ምንድነው የሚሉት? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ፣ እነዚህ የጀነት ሰዎች ነዋሪዎች ዛት ላይ በዛ ቀን ዊል ቢ ኢን ፕሌዥር፣ በደስታ ውስጥ ይሆናሉ አለና ኢንጆይንግ ዘምሰልቭስ፣ ራሳቸውን ያስደስታሉ። ምንድነው? ዜር ፕሪኦኮፔሽን፣ ዋናው ስራቸው ፕሪኦኮፓይ የሚያደርጋቸው ነገር ዊል ቢ ዲፍላወሪንግ ቨርጅንስ ይላልና ይሄ ነው ትልቁ ተስፋ በእስልምና። በገነት እንኳን ሄደው ጸሎት፣ ምስጋና ምናምን አምልኮ